ለዚህኛው መልእክቴም እንደሚሰራ አውቃችሁ ከተሳሳተ መጥፎ ሥራ ተጠንቀቁ፣ ተጠበቁ። ውግዘት አንድ ጊዜ ነው እንጂ 100 ጊዜ አይደለምና። ይህንን ካልኩ በኋላ ወደ ዋናው መልእክቴ ከመግባቴ በፊት በማስለጠቅ የምናገረው ፍሬ ነገር እንደሚከተለው ነው። እውነተኞች ኢትዮጵያውያንና ክርስቲያኖች የሆናችሁና የተከበራችሁ አድማጮቼ ሁሉ እንደ መድኃኔዓለምና እንደ እናቱ ቅድስት ድንግል ማርያም ፈቃድና ትእዛዝ እንደኔ ሐሳብ የሦስተኛውና የመጨረሻው መልእክቴ ይሆናል ብዬ በማስበው መልእክቴ ላይ በመቅረጸ ድምፅ እንደተለመደው እንገናኝ ይሆናል ብዬ ነበር በሁለተኛው መልእክቴ የተሰናበትኳችሁ። በእርግጥም ጊዜው ደርሶ ከመድረስም በጣም ፈጥኖ ይኸውና በሦስተኛው መልእክቴ በድምፅ ተገናኘን። ይሁንና ሦስተኛው መልእክቴ ዛሬ የምትሰሙት ሳይሆን ሌላ ነበር። ያም መልእክት ከፈጣሪ የመጣና ከእኔም ከራሴ የተዘጋጀ ነበር። ሆኖም ግን በሦስተኛው መልእክቴ ፋንታ በእኔ በራሴ ብቻ የተዘጋጀውንና ሌሊትና ቀን ዕድሜን በሙሉ ማለት ይቻላል የአእምሮና የልቦና ሰላማዊ የሆነ እረፍት እንዳላገኝ አድርጎ እየቀሰቀሰኝና እያስጨነቀኝ ያለ